ልጆቻችን ችግሮችን በሰላማዊ መንገድ እንድትፈቱ ቅዱስ ሲኖዶስ ደጋግሞ ጥሪውን ያቀርባል ሲሉ ቅዱስነታቸው ጠየቁ። ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት በሀገራችን በአንዳንድ ቦታዎች የሚታየው ግጭትና መፈናቀል ተወግዶ የሰው ልጅ የመኖርና መዘዋወር መብት ተከብሮ ሰብአዊ ክብሩ ተጠብቆ ሁሉም ዜጋ በእኩልነት በሰላምና በፍቅር ተከባብሮ በጋራ እንዲኖር አለመግባባቶች በውይይት እንዲፈቱ ቤተክርስቲያን የሰላም ጥሪዋን ታስተላልፋለች ብለዋል። ዛሬ በሰጡት መግለጫቸው ግጭት፣ ጥላቻና ደም መፋሰስ አካል ከማጉደልና ንብረት ከማጥፋት በቀር የሚያመጡት ክብርና ዘላቂ ሰላም ስለሌለ ልጆቻችን ሆይ ችግሮችን በሰላማዊ መንገድ እንድትፈቱ ቅዱስ ሲኖዶስ ደጋግሞ ጥሪውን በማቅረብ በመላ ዓለም ጦርነት ባለባቸው ሀገራት ሁሉ ሰላምና እርቅ እንዲሰፍን በመጸለይ ቅዱስ ሲኖዶስ ግንቦት 20 ቀን 2017 ዓ.ም ዓመታዊ ጉባኤውን በጸሎት አጠናቋል ሲሉ ቅዱስነታቸው የሰጡትን መግለጫ ቲክቫ ኢትዮጵያ ዘግቦታል። ሰላም ጤና ይስጥልኝ። የተከበራችሁ የጉባለች ኢትዮጵያ ዩቲዩብ ቻናል ቤተሰቦች ሰላማችሁ ይብዛ በያላችሁበት። ከዚህ እንደሚከተለው የሰዓቱን ዜናዎች እናቀርባለን። አብራችሁን ሁኑ። የግንቦት 20 ብሔራዊ በዓል ከበዓልነት ቢሰረዝም በትግራይ ስራ ተዘግቶ ተከብሯል ተባለ። ከወራት በፊት በጸደቀው የህዝብ በዓላትና የበዓላት አከባበርን ለመወሰን በወጣው አዋጅ በልማድ ሲከበር የቆየው ግንቦት 20 ብሔራዊ በዓልነቱ ቀርቷል። በመሆኑም በዚህ ዕለት የሚዘጋ መንግስታዊና መንግስታዊ ያልሆነ ተቋም አይኖርም ወይም የሚዘጋ ስራ የለም ተብሏል። ቢሆንም በትግራይ ክልል ዛሬ ግንቦት 20 2017 ዓ.ም ትምህርት ቤቶችን ጨምሮ መላው የመንግስት መስሪያ ቤቶች ዝግ ሆነው ውሏል ተብሏል። ቲክቫ ኢትዮጵያ መቀለ ቤተሰብ አባል በከተማ አስተዳደርና ከ15 በላይ መንግስታዊ ቢሮዎች በሚገኙበት የጋራ ህንፃ እንዲሁም በአንዳንድ የግልና የመንግስት መስሪያ ቤቶች ባደረገው ምልከታው ሙሉ በሙሉ ዝግ ሆነው አግኝቷቸዋል። የመንግስትና የግል ባንኮች፣ ሌሎችም ደግሞ መዝጋት የማይችሉ አገልግሎት ሰጪ ተቋማት ሰራተኞቻቸው በስራ ገበታ ላይ እንደሚገኙ የቲክቫ ኢትዮጵያ የመቀለ ቤተሰብ አባል ትዝብቱን አጋርቷል ሲል ቲክቫ ነው የዘገበው። ሌላው ዜና የቅዱስ ሲኖዶስ ምልዓተ ጉባኤ ይቅርታቸውን ተቀብሏል ይላል። የቅዱስ ሲኖዶስ የርክበ ካህናት ምልዓተ ጉባኤ የብፁዓን አባቶች አስተምሮን በተመለከተ ውሳኔው አሳልፏል። የቅዱስ ሲኖዶስ ጽሕፈት ቤት በርክበ ካህናት ቅዱስ ሲኖዶስ ምልዓተ ጉባኤ ዛሬ የብፁዓን አባቶች አስተምሮን በተመለከተ በቋሚ ሲኖዶስ ውሳኔ መሰረት የሊቃውንት ጉባኤ በሶስት ብፁዓን አባቶች ማለትም በብፁዕ አቡነ ፊልጶስ ሊቀ ጳጳስ፣ በብፁዕ አቡነ በርናባስ ሊቀ ጳጳስ፣ በብፁዕ አቡነ ገብርኤል ጳጳስ በተላለፉ ትምህርቶች ላይ ያቀረበውን የስህተት ትምህርት የሚያሳይ አስተያየትና የውሳኔ ሐሳብ መመልከቱን ቤተክርስቲያኗ አስታውቃለች። ምልዓተ ጉባኤውም የሶስቱን አባቶች አስተያየት አዳምጦ ውሳኔ ያሳልፏል። ሶስቱ ብፁዓን አባቶች ጥፋታቸውን አምነው በቅዱስ ሲኖዶስ ፊት ቀርበው ይቅርታ ጠይቀዋል። በሊቃውንት ጉባኤ የቀረበው እውነተኛ የቅድስት ቤተክርስቲያን አስተምሮ የሚያምኑና የሚያስተምሩ መሆኑን በመግለጽም ለተፈጠረው ስህተት ይቅርታ እንደጠየቁ ተገልጧል። የቅዱስ ሲኖዶስ ምልዓተ ጉባኤም ይቅርታቸውን ተቀብሏል ተብሏል። ያስተላለፉትን የስህተት ትምህርት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመገናኛ ብዙኃን ስርጭት አገልግሎት ድርጅት ላይ ቀርበው በቅዱስ ሲኖዶስ ፊት የሰጡትን የእምነት ክህደት ቃል አስተምሯቸውን አርመውና አስተካክለው እንዲያስተላልፉ መመሪያ ሰጥቷል። ወደፊትም ብፁዓን ሊቃነ ጳጳሳትና መምህራን የሃይማኖት ትምህርት ሳይሸራረፍ ለትውልድ ለማስተላለፍ ጥንቃቄ እንዲያደርጉና በአከራካሪ ጉዳዮች ላይ በግለሰብ ደረጃ ምላሽ እንዳይሰጥ ጉባኤው ወስኗል ሲል ቲክቫ ነው የዘገበው። የተከበራችሁ የጉባለች ኢትዮጵያ ቤተሰቦች ጉባለች ኢትዮጵያ ዩቲዩብ ቻናልን ሳብስክራይብ፣ ላይክ እና ሼር በማድረግ አበረታቱን። ሱፐር ታንክስም መልካምነትን ለመግለጽ የቀረበ አማራጭ ነው። አብረን ነው። ከ1200 ሊትር በላይ ህገወጥ ቤንዚን መያዙን ፖሊስ ገለጠ። በባህር ዳር ከተማ አስተዳደር በህገወጥ መንገድ ተከማችቶ ለግብይት ሊውል የነበረ ቤንዚን መያዙን በከተማ አስተዳደሩ ፖሊስ መምሪያ የ6ኛ ፖሊስ ጣቢያ አዛዥ ኢንስፔክተር የሺዋስ ገበየው ናቸው የተናገሩት። እንደ ኢንስፔክተር የሺዋስ ገበየው ገለጻ ከማህበረሰቡ በተገኘ ጥቆማ በከተማ የተለያዩ አካባቢዎች ላይ በተደረገ ድንገተኛ ፍተሻ ከ6 የግለሰብ መኖሪያ ቤቶች ውስጥ በህገወጥ መንገድ ተከማችቶ ሊሸጥ የነበረ ከ1200 ሊትር በላይ ቤንዚን ተይዟል ብለዋል።
ከወንጀል ድርጊቱ ጋር በተገናኘ 2 ተጠርጣሪዎች በቁጥጥር ስር ውለው ምርመራ እየተካሄደባቸው የሚገኝ ሲሆን ሌሎች ተጠርጣሪዎችን በቁጥጥር ለማዋል በክትትል ላይ እንገኛለን ብለዋል። ከህዝቡ የሚደበቅ ምንም አይነት የወንጀል ድርጊት እንደሌለ የተናገሩት ኢንስፔክተር የሺዋስ ሁሉም ማህበረሰብ ህገወጥ ተግባርን በመጸየፍ የሚፈጽሙ አካላትንም ለጸጥታ ኃይሉ አጋልጦ በመስጠት ለፖሊስ ተባባሪ መሆን ይገባል ሲሉም መልእክት አስተላልፈዋል። ሌላው ዜና ንግድ ባንክ 7 ቢሊዮን ብር አልተዘረፍኩም አለ። የኢትዮጵያ ንግድ ባንክ በትናንትናው ዕለት ከባንኩ አካውንት ውስጥ የነበረ ከ7 ቢሊዮን ብር በላይ ተዘረፈ በሚል በተለያዩ ሚዲያዎች የተሰራጨው ዘገባ ሐሰተኛ መሆኑን አስታውቋል። ባንኩ ባወጣው መግለጫው ግንቦት 19 ቀን 2017 ዓ.ም የኢትዮጵያ ሚዲያ አገልግሎት ኤምኤስ በተሰኘ የዜና ማሰራጫው በኢትዮጵያ ንግድ ባንክ የውስጥ አካውንት ውስጥ ተቀምጦ የነበረ ከ7 ቢሊዮን ብር በላይ መዘረፉ ተገለጸ በሚል እንደ ሰበር ዜና የተላለፈው መልእክት የሐሰት ዘገባ ነው ሲል አስተባብሏል። በሚዲያዎቹ ከተዘገበው በተቃራኒ ከባንኩ ምንም የተዘረፈ ገንዘብ አለመኖሩና ይልቁንም ከፍተኛ ገንዘብ ለመዝረፍ የተደረገ ሙከራ እንደነበር የጠቀሰው ባንኩ ሙከራው በተደረገ በጥቂት ደቂቃዎች ውስጥ በጠንካራው የውስጥ ቁጥጥር ስርዓት አጠራጣሪ ግብይት መፈጸሙን ስለደረሰበት ምንም አይነት ገንዘብ ወጪ ሳይደረግ ሙከራው እንዲከሽፍ ማድረጉን ጠቁሟል። ከንግድ ባንክ የተሰጠው መግለጫ ሙሉ ቃል ከዚህ በታች እንደሚከተለው እናነባለን። ግንቦት 19 ቀን 2017 ዓመተ ምህረት የኢትዮጵያ ሚዲያ አገልግሎት በተሰኘ የዜና ማሰራጫ እንደ ሰበር ዜና የተላለፈ መልእክት በኢትዮጵያ ንግድ ባንክ የውስጥ አካውንት ውስጥ ተቀምጦ የነበረ ከ7 ሚሊዮን ብር በላይ መዘረፉ ተገለጸ በማለት ባንካችን ከፍተኛ መጠን ያለው ገንዘብ እንደተዘረፈ፣ ዘራፊዎቹ እንዳልተያዙና ባንካችንም ጉዳዩን አድበስብሶ እንዳለፈው የሚገልጽ የሐሰተኛ ዜና ስለተዘገበ በጉዳዩ ላይ አጭር መግለጫ ለመስጠት ተገደናል ብሏል ባንኩ። ከላይ የተጠቀሰው ሚዲያና ሌሎችም ይህንኑ ሚዲያ ያጣቀሱ ሚዲያዎች ከባንካችን ከፍተኛ መጠን ያለው ገንዘብ እንደተዘረፈ የሚገልጽ ዜና ቢዘግቡም እውነታው ግን አንድ በሚዲያዎቹ ከተዘገበው ተቃራኒ ከባንካችን ምንም የተዘረፈ ገንዘብ አለመኖሩን ይልቁንም ከፍተኛ ገንዘብ ለመዝረፍ የተደረገ ሙከራ መሆኑን፣ 2 ባንካችን ሙከራው በተደረገ በጥቂት ደቂቃዎች ውስጥ በጠንካራው የውስጥ ቁጥጥር ስርዓታችን አጠራጣሪ ግብይት መፈጸሙ ስለተደረሰበት ምንም አይነት ገንዘብ ወጪ ሳይደረግ ሙከራው ወዲያውኑ እንዲከሽፍ ማድረጉን፣ 3 ሙከራው በጥቂት ያልተገባ ጥቅም ለማግኘት ባሰቡ ተጠርጣሪዎች የተፈጸመ እንጂ የባንካችንን ሲስተም ተላልፎ የተፈጸመ ጥቃት አለመሆኑን፣ 4 ባንካችን ሙከራ የተደረገበትን ገንዘብ ባለው ጠንካራ የቁጥጥር ስርዓት አማካኝነት ከጥቃት ከተከላከለ በኋላ ጉዳዩን ለሚመለከተው የህግ አካል በማሳወቅ ተጠርጣሪዎቹ በፖሊስ ቁጥጥር ስር የዋሉና የምርመራ ስራውም ተጠናክሮ እየተከናወነ የሚገኝ መሆኑን እንዲሁም 5 በማጠቃለያም ባንካችን እንደ ማንኛውም የፋይናንስ ተቋም በተለይም እንደ ግዙፍ የፋይናንስ ተቋምነቱ ያልተገባ ጥቅም ለማግኘት አስበው ለሚንቀሳቀሱ አካላት ኢላማ መሆኑ እሙን ቢሆንም እንዲህ አይነቱን ህገወጥ ተግባር ለመከላከል የሚያስችል ጠንካራ የቁጥጥር ስርዓትና የዘመነ ሲስተም ያለው ለመሆኑ ይህ ሙከራ ድርጊት መክሸፉ አንዱ ማሳያ ነው ብሏል። በአሁኑ ወቅትም ጉዳዩ በህግ አካላት ተይዞ ጥብቅ ክትትል እየተደረገበት የሚገኝና የምርመራ ሂደቱም ያልተጠናቀቀ መሆኑን እያሳወቅን በቀጣይ የህግ ሂደቱ ሲጠናቀቅ ዝርዝር መረጃውን የምናሳውቅ መሆኑን ለመግለጽ እንወዳለን ብሏል የኢትዮጵያ ንግድ ባንክ። የቀድሞ ፕሬዝዳንት መንግስቱ ኃይለማርያም በስልጣን ዘመናቸው የመሰረተ ትምህርትን ዘመቻን ተግባራዊ ለማድረግ ላበረከቱ አስተዋጽኦ ኢትዮጵያን ሶሳይቲ ፓርትነርሺፕ የተባለ ድርጅት እውቅና ሰጧቸዋል ተባለ። ሽልማቱን ሐራሬ ዚምባብዌ በሚገኘው መኖሪያ ቤታቸው ተገኝቼ አስረክባለሁ ተብሏል። በዙ ጊዜ ባደረጉት ንግግር መሐይምነትን ከሀገራችን ለማጥፋት የተደረገው ጥረት እሳቸው ወደ ስልጣን ከመምጣታቸው በፊት በንጉሱ ዘመን የፊደል ሰራዊት በሚል ለጎልማሶች ትምህርት ይሰጥ እንደነበረ አስታውሰው የመሰረተ ትምህርት ዘመቻ በተጀመረ ጊዜ በመላው ሀገሪቱ በርካታ ሰዎች ተሰማርተው በሰሩት ስራ አመርቂ ውጤት የተገኘበት መሆኑን ገልጠዋል። ሽልማቱ የኔ ብቻ ሳይሆን በወቅቱ የነበሩ አብዮታውያን ጓዶች፣ ተማሪዎች፣ አስተማሪዎች፣ በጎ ፈቃደኞችና መላው ህብረተሰብ በንቃት ይሳተፈበት ስለሆነ የነሱም ነውና ክብርና ምስጋናውን እነሱም ይውሰዱ ብለዋል ፕሬዝዳንት መንግስቱ ኃይለማርያም። አያይዘውም በዚያን ጊዜ ይህ መሐይምነትን ለማጥፋት የሰራነውን መልካም ስራ አስታውሰው እውቅና ለሰጡት ሁሉ ከፍ ያለ ምስጋናን አቀርባለሁም ብለዋል።
በዚሁ ስነ ስርዓት ላይ የተገኙ ልጃቸው ዶክተር ትዕግስት መንግስቱ ለትምህርት ያለህ ጥማትና ፍላጎት ያኔ ገና በወጣትነት የተገለጠ የመጀመሪያ ልጅህን ትምህርት ብለህ ስትሰይም ነው። መማር 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 አሁን መማር የሚለው መፈክር የሁላችንም ትዝታ ነው። ትምህርት ለሁሉም እንዲዳረስ ያደረከውን ጥረት በዚያ ተጠቃሚ የነበሩት ብቻ ሳይሆን ከመላው የኢትዮጵያ ሕዝብ ጋር እኛም ቤተሰቦችህ እናደንቃለን ብላለች። እናመሰግናለን። የተከበራችሁ ጉባለች ኢትዮጵያ ዩቲዩብ ቻናል ቤተሰቦች የኛውን ዜና በዚሁ እናጠናቅቃለን። አብራችሁን ስለነበራችሁ ያመሰገን። ጉባለች ኢትዮጵያ ዩቲዩብ ቻናልን ሳብስክራይብ፣ ላይክ እና ሼር ያደረጋችሁ አብረን እንሁን። ሁልጊዜም እውነት ያሸንፋል። ኢትዮጵያ በድል ትቀጥላለች። ድሉ የእውነት ነው፣ የኢትዮጵያ ነው።